ናይስ። አሁን ቴዲ አፍሮ ስለሚችል 70 ደረጃ ከ7 ደቂቃ በላይ ነው። የቴዲ አፍሮ ስድስተኛው አልበም የሆነው ኢትዮሪካ አልበም ከመውጣቱ በፊት አሁን ላይ ከፍተኛ ግርግር እየፈጠረ ነው። ከዚህ በፊት ሌቦ፣ አቡጊዳ፣ ያስተሰርያል፣ ጥቁር ሰውና ኢትዮጵያ አሁን ደግሞ በስድስተኛው አልበሙ ኢትዮሪካ ብቅ ብሏል። ቴዲ አፍሮ እንኳን አልበም ነጠላ ዜማም ሲያወጣ ሀገር ነው የሚናወጠው። ቢሆንም የአሁኑ ግን ምንም ሳይሰማ አስደንጋጭ ነገሮች እየተፈጠሩ ነው። ሰላም ጤና ይስጥልኝ የሚዲያችን ተከታታዮች፣ ዛሬ ኢትዮሪካ አልበም ስለሚወሩበት ነገሮችና የዝነኛው አርቲስቶች ስለ ቴዲ አፍሮ የጻፉት እናያለን። እስከዛው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በፊት ለ3 ዓመታት ያክል ውል የነበራቸውና አልበም ይለቅበት ታስቦ የነበረው ከሰዋሰው መልቲሚዲያ ጋር ነበር። ሰዋሰው መልቲሚዲያ የራይዷ ሳምራይት እንደሆነ ይታወቃል። አሁን ደግሞ ከአርቲስት ቲቪ ጋር ተስማምተው ጋዜጣዊ መግለጫ ሊሰጡ የነበረ ቢሆንም ጋዜጣዊ መግለጫ በመንግስት ኃይሎች መታገዳቸው በጣም አስገራሚ ሆኗል። ክላሽ የያዘ ሰው እንዴት በክራር ይደነግጣል ሲሉ ብዙዎች ጽፈዋል። የመንግስት ደጋፊ ነን የሚሉ ሰዎች ቴዲን ማጣጣልና ማዋከብ ላይ ተጠምደዋል። በጣም ተራቀው በሚመስል መልኩ በመጻፍ ሞክረዋል። ብዙዎችን ያስገረመውም ይህ ነው። አንዳንዶች ሲገልጹ መንግስት ይህንን ማድረጉ ለቴዲ ከፍተኛ ማስታወቂያ በመስራት ከበፊቱ የተሻለ በሰዎች ዘንድ ጉጉት እንዲፈጠር አድርገዋል ብለዋል። መንግስትም ማድረግ የነበረበት ንቆ ማለፍ ሲሆን ድጋፍም ሆነ ተቃውሞ መስጠት አልነበረበትም። ይህ ክልከላም የሚያሳየው መንግስት የመናገር መብትን መገደቡን ነው ሲሉ ብዙዎች ተናግረዋል። ለቴዲ ከፍተኛ ድጋፍ ከሰጡ ሰዎች መካከል የዚህ ዘመን ተወዳጁ አርቲስት ቬሮኒካ አዳነች። ቬሮኒካ በጻፈችውም ጽሑፍ ላይ ንጉሱ ንጉስ ነው ብለህ ካላከበርክ አንተ ነገ መከበር ባለብህ ሰዓት አትከበርም። በእውቀትም ዝናን በመቋጠርም አለው ባለማለትም በድምጽም ፍቅርም በመስበክም ለህዝብም በመቆምም ሀገር በመውደድም ለተጎዳ በመድረስም ሃይማኖትን በማክበርም ለቤተሰብ ቅድሚያ በመስጠትም ታሪክን በማወቅም እግዚአብሔርን በመፍራትም በምንም እሱን የሚያክል የለም። የጥበብ መከበር በተግባር ካለፉት ውስጥ አንደኛውና ዋነኛው ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም ገርም ነገር ስለሱ በጣም ከታማኝ ሰው የሰማሁትን ልንገራችሁ። ቴዲ ፈጣሪው ስር ወይም ጸሎት ቤቱ ተንበርክኮ የሚውል ሰው ነው። ምናልባት የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናችን ላይ ላለመደረብ ቆይ ልቀቁ ሲል አንዱ ሲያወጣ ጠብቆ ደግሞ ሊለቅ ሲል ሌላው ሲያወጣ ሲጠብቅ ሌሎቻችንም ስናወጣ እኛን ላለማስከፋትና እኛ ላይ ደርቦ የብዙዎቻችንን ስራ እንዳይበላሽብን ብሎ ሲያከብረን ነበር። አሁን የሱ ሰዓት ነው። መልካሙን ሁሉ እንመኝልሃለን አንተ ቅን ሰው ኢትዮሪካ ብላ ጽሑፏን አጠናቃለች። በመቀጠልም በግሏ የፌስቡክ ገጽ ላይ ጽሑፏን የሰፈረችው ዝነኛዋ የትግረኛ ሙዚቃ ተጫዋች የሆነችው ራሄል ኃይሌ ነች። ራሄል ኃይሌ ባሰፈረችው ጽሑፍ ላይ ስለ ቴዲ አፍሮ ጥቂት ነገር ልንገራችሁማ። ብልጥ ነው። ብልጥ ስል መሽቁቅ፣ ቆቅ፣ ጅግራ፣ አሞራ ምናምን አድርጋችሁ እንዳታስቡ። አካሄዱን የሚያውቅ ጠንቃቃ ነው ማለት ነው። ለራሱ ክብር አለው። ይህን ያክል ዓመታት ከከፍታው ሳይወርድ መቆየት መቻሉ ራሱ ልዩ ኳሊቲ ነው። እንደነ እንትና ለመጣው ለሄደው አያሸረግድም። ለነገሮች አይቸኩልም። በየሚዲያው ሲለፈልፍ አይታይም። ይህን ደብቁኝ ማለትን እንደሚያስከትል ያውቃል። ድምፁን የሚጠቀመው ህይወቴ ለሚላት ሙዚቃ ብቻ ነው። ቆየት ብሏል። የሆነ ጊዜ ስቱዲዮ ተገናኝተን ነበር። ከአፉ ለሚወጣው ቃል ሲበዛ የሚጠነቀቅ በዛ ላይ ጨዋታ አሳማሪ፣ ለቀረበው ሁሉ የሚመች ስብዕና ያለው ሰው ነው። በጣም የወደድኩለት ለራሱም ነግሬዋለሁ። በንግግሮቹ መሃል የእግዚአብሔርን ስም 10 የሚጠራው ነገር ነው። በቃ በአጠቃላይ በለጋ ቂቤ ላይ የተሰራ ጣዕሙ የሚያሳብድ ክትፎ በቆጮ ነገር ነው። ይመቸው አቦ ብላ ጽሑፏን አጠናቃለች። ከዚህም አልፎ ዝነኛው አርቲስት አብርሃም ወልዴ አስገራሚ መልእክት አስተላልፏል። በመልእክቱም ላይ የቴዲን አልበም ምን ጊዜም ጓጉቼ የምጠብቅ ሰምቼም የልቤ የሚደርስልኝ ነው። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። ያሁን ደግሞ ጠበል ነው መሰለኝ ልክፍት ያለባቸውን የነካቸው ማስለፍለፍ ጀምሯል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ እሮብ ደግሞ ረጅም ቀን የለም። መልካም እድል እመኛለሁ። አርቲስት አብርሃም ወልዴ ብሎ ጽሑፉን አጠናቋል። ከሁሉም አስገራሚ የሆነው ከዛ በፊት አንደኛ የመንግስት ደጋፊና ካድሬ ነበረው። አሁን ከዚያ የራቀው ዮናስ ዘውዴ ነው። ዮናስ ዘውዴ ብዙ መረጃዎችን የያዘ ሚስጥር በአጭር ጽሑፍ ቢገልጥም ሐሳቡ ግን ጥልቅ ነው። ቴዲን በአካል አውቀዋለሁ።
ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትጉቶ ነበር። ይህንን በሚያስተባብረው ግለሰብ እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲ ያረፈ ጊዜ አንድ ክስተትን ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲህ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆኑ ልክ አይደለም። አሳ ጎርጓሪ እንዳይሆን ነገሩ። መቼ ይሆን የሚበጠሰው ይህ የቂም ሰንሰለት፣ ይህ የቂም ቋጠሮ? በመጨረሻም የቴዲ አልበም ሐሙስ ይጠበቃል። አንዳንዶች አሁን ላይ መንግስት በዚሁ ከቀጠለ ዩቲዩብ የሚባለውን መተግበሪያ ራሱ እናዘጋለን እንዳይል እያሉ ለመቀለድ ሲሞክሩ ታይተዋል። ያም ያለ ይህ ኢትዮሪካ ይጠበቃል። በከፍተኛ ሁኔታ የዩቲዩብ ፔጁን ሰብስክራይብ የማድረግ ዘመቻ ተከፍቷል። ደጋፊዎቹና አድናቂዎቹም የሱን ቲሸርት በመልበስ ከፍተኛ ድጋፍ እያሳዩት ነው። ኢትዮሪካ ሐሙስ ሚያዝያ 8 2018 ከቀኑ 8 ሰዓት ላይ 18 ትራኮች ሁላችንም እንጠብቅ። መልካም ጊዜ። ኢትዮሪካ ቴዎድሮስ ካሳሁን ቴዲ አፍሮ